እንደምን ሰነበታችሁ? ወደ ጥልቅ ዳሰሳችን እንኳን በደህና መጣችሁ። ዛሬ የምንፈታው አንድ ትልቅ መንፈሳዊ እንቆቅልሽ አለን። ሁላችንም ሰማዕትነት ትልቅ ክብር እንዳለው እናውቃለን። ከዛ በላይ ምን ሊኖር ይችላል? ግን ከትንሣኤ በኋላ ሁሉም ሰማዕታት እኩል ክብር ያገኛሉ ወይስ በሰማይ ቪአይፒ እና ተራ እንግዳ የሚባል ነገር አለ? እስኪ ይህን ጥያቄ እናንሳ። አንድ ሰው ሰማዕት ሆኖ መንፈሳዊ አካልን ተጎናጽፎ ነገር ግን የክርስቶስ ሙሽራ ላይሆን ይችላል። በጣም ጥሩ መነሻ ነው። ይህንን እንቆቅልሽ መፍታት ከመጀመራችን በፊት ግን እስኪ ሁለቱም ወገኖች የሚስማሙበትን መሰረት እንጣል፣ ውይይቱ እንዳይደባላለቅ። አንደኛ፣ በውይይቱ ውስጥ ነጭ ልብስ ወይም የሚያብረቀርቅ በፍታ ስንል ከሞት ከተነሱ በኋላ ስለሚገኘው መንፈሳዊ አካል ምሳሌያዊ መግለጫ መሆኑን ሁለቱም ወገኖች ይቀበላሉ። እሺ፣ ስለዚህ ልብስ የሚለው ቃል ለአካላቸው ምሳሌ ነው ማለት ነው? በትክክል። ይህ ስለ ልብስ ብቻ ሳይሆን ስለሚኖራቸው አካል ማንነት ጭምር ነው። ሁለተኛውና በጣም ወሳኙ ነጥብ ደግሞ ይህ ውይይት የሚያተኩረው በመጀመሪያው ትንሣኤ ላይ በሚነሱ ሰማዕታት ላይ ብቻ መሆኑ ነው። ሌሎች አማኞችን አይመለከትም ማለት ነው? አይመለከትም። መጽሐፍ ቅዱስ ስለ ሁለት አይነት ትንሣኤዎች ይናገራል። ይህኛው ለየት ያለ ክብር ያላቸው ሰማዕታት ስለሚነሱበት የመጀመሪያው ትንሣኤ ነው። ስለዚህ የዛሬው ትኩረታችን በዚች ልዩ ቡድን ላይ ነው። ግልጽ ነው። ትኩረታችን በሰማያት ላይ ነው። እንግዲያው እስኪ ወደ መጀመሪያው አመለካከት እንግባ። ሰማያት ሁሉ የክርስቶስ ሙሽራ አይደለውም ወደሚለው። እውነቱን ለመናገር ይሄ ሐሳብ ራሱ ብዙ ሰው የሚያስደነግጥ ይመስለኛል። ሰማያትነት የመጨረሻው መስዋዕትነት ከሆነ እንዴት የሙሽራነትን ደረጃ ላያሰጥ ይችላል? ጥያቄው በጣም ትክክል ነው። የዚህ አመለካከት ደጋፊዎች የሚነሱት ከዚሁ ጥያቄ ነው። መልሳቸውም አዎ፣ ሰማዕትነት ትልቅ ክብር ነው፣ ነገር ግን ሁሉም ሰማዕትነት እኩል አይደለም የሚል ነው። ዋና ማስረጃቸው ደግሞ በራእይ መጽሐፍ ምዕራፍ 7 ላይ የተጠቀሰው እጅግ ብዙ ሕዝብ ነው። እነዚህ ከታላቁ መከራ በሰማዕትነት ያለፉና ነጭ ልብስ የለበሱ ናቸው። እሺ፣ በዙፋኑ ፊት ቆሞ እግዚአብሔርን ያመልካሉ። ይሄ እኮ በጣም ትልቅ ክብር ነው። ችግሩ ምንድን ነው ታዲያ? ችግሩ ወይም የክርክሩ ነጥብ የክብራቸው አይነት ላይ ነው። ይህ አመለካከት እንደሚለው እነሱ በበጉ የሰርግ ድግስ ላይ የተገኙ የተከበሩ እንግዶች እንጂ ሙሽራዋ አይደሉም። ሙሽራና እንግዳ? አዎ፣ በሰርግ ላይ ሙሽራና እንግዳ ትልቅ ልዩነት አላቸው አደል? ልክ እንደዛ ነው ይላሉ። እነሱ በሰርጉ ላይ ይገኛሉ፣ ይደሰታሉ። ነገር ግን የሙሽራው ያህል ከሙሽራው ጋር ያላቸው ቅርበትና ደረጃ የተለየ ነው። ቆይ ግን ይሄንን ልዩነት በምን አውቁ? ሁሉም ነጭ ልብስ ለብሰዋል ከተባለ አንዱ የእንግዳ ሌላኛው የሙሽራው መሆኑን በምን ለዩት? እዚህ ላይ ነው እንቆቅልሹ በጣም የሚገርም የሚሆነው። የመጀመሪያው አመለካከት ደጋፊዎች ቆይ መጽሐፉ የሚጠቀሙባቸውን ቃላት በጥንቃቄ እንመርምር ይላሉ። ዝርዝር ውስጥ ነው መልሱ ያለው ባይ ናቸው። እሺ፣ ለእጅግ ብዙ ሕዝብ የተጠቀመው ግሪክ ቃል ስቶሌ ነው። ይህ ማለት ረጅም ልብስ ወይም ካባ ማለት ነው። ብዙ ጊዜ ለክብር የሚለበስ ልብስ፣ የተከበረ ሰው የሚለብሰው አይነት ካባ። ገብቶኛል። ነገር ግን በራእይ 19 ላይ ለሙሽራዋ የተጠቀመው ቃል ፈጽሞ የተለየ ነው። የተጠቀመው ቃል ቡሲኖስ ነው። ቡሲኖስ? አዎ፣ ቡሲኖስ። ይህ ማለት ከምርጥ ከነጠረ እና ከሚያብረቀርቅ የተልባ እግር የተሰራ እጅግ ውድና ንጹሕ ልብስ ማለት ነው። ስለዚህ ክርክሩ ሁሉም ነጭ ልብስ ለብሰዋል የሚለው ሳይሆን የለበሱት ነጭ ልብስ ከምን ተሰራ የሚለው ላይ ነው። ዋው! ይህ ትልቅ ልዩነት ነው። ስለዚህ በቃላት መርጫ ላይ የተመሰረተ ትልቅ ልዩነት አለ እያሉ ነው። ነጭ ልብስ ብሎ ማለፍ ብቻ በቂ አይደለም። በፍጹም። እንደዚህ አስቢው። ሁለቱም ውድ መኪና ሊባሉ ይችላሉ። ነገር ግን አንዱ ቶዮታ ላንድ ክሩዘር ሲሆን ሌላኛው ሮልስ ሮይስ ነው። በጣም የተለያየ ደረጃ ነው ያላቸው። ልክ እንደዛው ሁለቱም ጥሩ ናቸው። ነገር ግን ደረጃቸው፣ አሰራራቸው እና የሚያሳዩት ክብር ይለያያል። እዚህም ጋር ስቶሌ የተለመደ የክብር ካባ ሲሆን ቡሲኖስ ግን እጅግ የነጠረ የሚያብረቅረቅ ለልዩ ስነ ስርዓት ብቻ የሚሆን ልብስ ነው። አንድ ቆይ፣ ይሄ እኮ ሁሉንም ነገር ይቀይረዋል። እኔ ሳስብ የነበረው ሰማዕትነት በቃ የመጨረሻው የክብር ደረጃ ነው፣ ከዛ በላይ ምንም የለም ብዬ ነበር። አሁን ግን በሰማያታት መካከልም የደረጃ ልዩነት አለ ያልከን ነው። በትክክል። የዚህ አመለካከት ዋናው ነጥብ ይሄ ነው። ይህንንም ለማጠናከር ከአንደኛ ቆሮንቶስ 15 ላይ የፀሐይ ክብር ሌላ ነው፣
የከዋክብትም ክብር ሌላ ነው፣ ኮከብም ከኮከብ በክብር ይለያያልና የሚለውን ይጠቅሳሉ። ስለዚህ ከሞት ከተነሱ በኋላም ልዩነት አለ። አዎ፣ ሁሉም መንፈሳዊ አካል ቢኖራቸውም የአካላቱ የክብር ደረጃ ይለያያል ይላሉ። የሙሽራዋ አካል ያቡስኖስ የለበሰችው ከእንግዳው አካል ስቶሌ ከለበሰው የበለጠ የከበራና የሚያበራ ነው። ይህ ደግሞ በምድር ላይ ባሳዩት የታማኝነት ደረጃና ላገኙት ሽልማት የሚወሰን ነው ብለው ያምናሉ። በጣም ጠንካራ መከራከሪያ ነው፣ በተለይ በቋንቋው ዝርዝር ላይ ሲመሰረት። ግን ሌላኛው ወገንስ ቆይ በቃላት ልዩነት ላይ ስታተኩሩ ዋናውን ምስል እየሳታችሁ ነው የሚሉ ወገኖች ምን ይላሉ? በጣም ጥሩ ጥያቄ ነው። ይህ ደግሞ በቀጥታ ወደ ሁለተኛውና ተቃራኒው አመለካከት ይወሰደናል። የዚህ አመለካከት ደጋፊዎች ትኩረታችሁን ከልብሱ ላይ አንሳችሁ ሰዎቹ የት እንዳሉ ተመልከቱ ይላሉ። እሺ፣ ሁለተኛው አመለካከት ሰማያታት ሁሉ የክርስቶስ ሙሽራ ናቸው የሚለው ነው። ለእነሱ ወሳኙ ነገር ልብሱ ሳይሆን የሚገኙበት ቦታ ነው። በትክክል። ዋና መከራከሪያቸው በጣም ግልጽ ነው። በራእይ 7 ላይ የተጠቀሰው እጅግ ብዙ ሕዝብ የሚገኘው በእግዚአብሔር ዙፋን ፊት በአዲሲቷ ኢየሩሳሌም ውስጥ ነው። ይህ ቦታ ወሳኝ። የዚህ አመለካከት ዋና መሠረት አዲሲቷ ኢየሩሳሌም ምንድን ናት የሚለው ጥያቄ ነው። በራእይ መጽሐፍ ይህች ከተማ ከሰማይ ስትወርድ ለባሏ እንደተዋበች ሙሽራ ተብላ ተገልጻለች። አሃ፣ ስለዚህ ከተማዋ ራሷ የሙሽራው ምሳሌ ናት ማለት ነው። ልክ እንደዛ። አመክንዮው እንግዲህ ቀጥተኛ ነው። ሙሽራዋ ወደ ሆነችው ከተማ መግባት የሚችሉት የሙሽራው አካል የሆኑት ንጉሥ ካህናት ብቻ ናቸው። እንግዳ ከሆንክ ከበሩ ውጭ ነው ቦታ። በትክክል። ስለዚህ ያ እጅግ ብዙ ሕዝብ በከተማዋ ውስጥ በእግዚአብሔር ዙፋን ፊት ከታየ እነሱ እንግዳ ሊሆኑ አይችሉም፣ የሙሽራው አካል ናቸው ማለት ነው ይላሉ። የመግባት መብት ማግኘታቸው ራሱ የሙሽራነታቸው ማረጋገጫ ነው። ሐሳቡ በጣም ግልጽ ነው። ነገር ግን የመጀመሪያው ቡድን ያነሳውን ጠንካራ የቋንቋ ማስረጃስ ስለ ስቶሌ እና ቡሲኖስ ልዩነት ምን መልስ ይሰጣሉ? ያንን ችላ ማለት የሚቻል አይመስል? ጥሩ ነብድ። እነሱም ችላ አይሉትም። መልሳቸው ግን የተለየ ነው። የልብሱን ጉዳይ በተመለከተ ነጭ ልብስና የሚያብረቀረቅ በፍታ የሚሉት መግለጫዎች ለአንድ አይነት መንፈሳዊ አካል የተሰጡት የተለያዩ ገለጻዎች ናቸው እንጂ የሁኔታ ልዩነትን አያመለከቱም ይላሉ። ዮሐንስ አንድን እውነታ በተለያዩ ምዕራፎች በተለያየ መንገድ ገለጸው ማለታቸው ነው። አዎ፣ ሁለት ተለያዩ የአካል አይነቶችን ያሳየ አይደለም ብለው ይከራከራሉ። ዋናው ነገር የልብሱን ነጭ መሆን ነው። ይህም ቅድስትናና መንፈሳዊ አካልን ያመለክታል። ከምን እንደተሰራ የተገለጸው ዝርዝር የሁኔታ ልዩነት አያሳይም ይላሉ። እሺ፣ ታዲያ ስለ ክብር ልዩነትስ ኮከብ ከኮከብ በክብር ይለያያል የሚለውንስ እንዴት ያዩታል? ሁሉም እኩል ናቸው ቃሉ የቴክስት ትርጉም ያጣ። እዚህ ላይ በጣም ወሳኝ የሆነ ልዩነት ያስቀምጣሉ። እነሱ በአካልና በክብር ሽልማት መካከል ልዩነት አለ ይላሉ። በአካልና በሽልማት መካከል። እሺ፣ ሁሉም ሰማዕት በመጀመሪያው ትንሣኤ ሲነሱ የሚያገኙት መንፈሳዊ አካል አንድ አይነት ነው። ሁሉም የሮልስ ሮይስ ደረጃ አካል ነው የሚያገኙት። ነገር ግን ከታማኝነታቸው አንጻር የሚሰጣቸው ክብር ወይም ሽልማት ለተወሰነ ጊዜ ሊለያይ ይችላል። ለምሳሌ ለ1000 ዓመት በሚቆየው የክርስቶስ ንግሥና ጊዜ አንዳንዶች በ10 ከተሞች ላይ፣ ሌሎች በ5 ከተሞች ላይ ሊሾሙ ይችላሉ። ይህንን ነጥብ ለማስረዳት የተጠቀሙበት ምሳሌ አለ። አዎ፣ ምንጩ ላይ የቀረበው ምሳሌ በጣም ግልጽ ያደርገዋል። አንድ መኳንንት ከስልጣኑ ወርዶ ተራ ሰው ቢሆን አካሉ አይለወጥም፣ ሰውነቱ ያው ነው። የሚለወጠው ማዕረጉ፣ ክብሩና ስልጣኑ ብቻ ነው። ልክ። በተመሳሳይ ሁሉም ሰማዕት አንድ አይነት የከበረ መንፈሳዊ አካል ይኖራቸዋል። ነገር ግን ለተወሰነ ጊዜ የሚኖራቸው ክብርና ኃላፊነት ሊለያይ ይችላል። የሽልማት ጊዜው ሲያበቃ ግን ያ ልዩነትም ይጠፋልና ሁሉም እኩል ይሆናሉ የሚል ነው። ይገርማል። ስለዚህ ከአንድ የመጽሐፍ ቅዱስ ክፍል 2 ፍጹም ተለያዩ ትርጓሜዎች ወጥተዋል። እስኪ ላጠቃለውና ልክ መሆኔን ንገረኝ። አንደኛው ወገን በቃላት ምርጫ ላይ አተኩሮ ልብሱ ይለያል፣ ስለዚህ አካሉ እና ደረጃው ለዘላለም ይለያል ይላል። አዎ፣ ሙሽራ በኛ እንግዳ። ሌላኛው ወገን ደግሞ በትልቁ ምስል ማለትም በሚገኙበት ቦታ ላይ አተኩሮ ሁሉም አዲሲቷ ኢየሩሳሌም ውስጥ ከገቡ ሙሽራ ናቸው፣ የክብር ልዩነት ቢኖርም ለጊዜያዊ ነው ይላል። በትክክል እንዲህ ነው።
ክርክሩ ያለው እዚህ ላይ ነው። ልዩነቱ በአካሉ ተፈጥሯዊ ባህሪ ላይ የተመሰረተ ነው ወይስ አካሉ አንድ ሆኖ በሚሰጠው ሚና እና ክብር ላይ ነው? እሺ፣ ሁለቱንም አመለካከቶች ስናይ እያንዳንዳቸው ጠንካራ የሚመስሉ የመጽሐፍ ቅዱስ ማስረጃዎችን ያቀርባሉ። አንደኛው ወገን የቋንቋውን ዝርዝር በጥልቀት ሲመረመር፣ ሌላኛው ደግሞ የሥነ መለኮታዊውን ትልቅ ምስል ይመለከታል። በእርግጥ ይህ የሚያሳየው የመጽሐፍ ቅዱስ ትርጓሜ ምን ያህል ጥንቃቄ እንደሚፈልግ ነው። አንዱን ጥቅስ ብቻ ይዞ መደምደሚያ ላይ መድረስ ምን ያህል አደገኛ እንደሆነ ያሳያል። እንግዲህ ዛሬ ስለ ሰማይነትና ስለ ሙሽራነት ማንነት የቀረቡትን ሁለት ጥልቅና ተጻራሪ አመለካከቶች ዳስሰናል። አንደኛው በታማኝነት ደረጃ ላይ የተመሰረተ ዘላለማዊ ልዩነት እንዳለ ሲያስረዳ፣ ሌላኛው ደግሞ በመጀመሪያው ትንሣኤ መነሳትና ወደ አዲሲቷ ኢየሩሳሌም መግባት በራሱ የሙሽራነት ማረጋገጫ ነው ይላል። የክብር ልዩነቶች ቢኖሩም ጊዜያዊ ናቸው ባይ ነው። በትክክል። ለማጠቃለያ አንድ አዲስ ጥያቄ ለአድማጭ እንተዋለን። እነዚህ ምንጮች ከትንሣኤ በኋላ ስለ ሰማያት ደረጃ ይከራከራሉ። ይህ ግን በዚያ አዲስ እውነታ ውስጥ ስለ ማንነት ምንነት እንድናስብ ያደርገናል። ዘላለማዊ ማንነት የሚወሰነው በምንድን ነው? አዎ፣ የሚወሰነው በተፈጥሯችን ነው። ማለትም በተሰጠን መንፈሳዊ አካል ቋሚ እና ማይለውጥ ባህሪ፣ ወይስ ማንነታችን በዘላለማዊነት ሂደት ውስጥ ልንቀበለው በምንችለው ሚና፣ ክብር እና ኃላፊነት የሚወሰን ተለዋዋጭ ነገር ነው። ስለዚህ ጉዳይ እስክንገናኝ ድረስ እንድታስቡበት እንጋብዛለን።